ሰላም እንዴት ቆያችሁን ቤተሰቦች? ዳኒና ቃል ነን። በዛሬው ቪዲዮ ጥልቅ የሆነ ፍቅር ወይም ደረጃ አንድ የሆነ ፍቅር እንዴት መገንባት እንደምንችል አብረን እናያለን። ከዚህ በፊት የሰራነው አንድ ቪዲዮ አለ 6 የፍቅር ደረጃዎች የሚል። ታዲያ በዛ ቪዲዮ ላይ የትኛው ደረጃ ላይ እንዳላችሁ ኮሜንት አድርጉልን ባልናችሁ መሰረት ኮሜንት ስላደረጋችሁልን እጅግ እናመሰግናለን። ዛሬ ታዲያ የትኛውም ደረጃ ላይ ብትሆኑ ወደ አንደኛው የፍቅር ደረጃ እንዴት መግባት እንደምትችሉ እያንዳንዱን መንገዶች አብረን እናያለን። ታዲያ ግን ይህን ቪዲዮ ስታዩ የመጀመሪያችሁ ለሆነ ቪዲዮውን ከጨረሳችሁ በኋላ ወደዛኛው ቪዲዮ ተመልሳችሁ የትኛው ደረጃ ላይ እንዳላችሁ እና ምን እንደምትፈልጉ ብታዩ መልካም ነው ብዬ አስባለሁ። ወደ ዛሬው ቪዲዮ እንገባለን። 5 መንገዶች እናነሳለን። የመጀመሪያው መፍትሄ የሚሆነው ልዩነታችንን መረዳት ነው። እንኳን አይደለም እና የተለያየ ቤተሰብ ውስጥ ያደገ ልጅ ይቅርና የእናቶች ዥጉርጉር ነው ይባል አይደለም። አንድ ላይ ያደጉ ወንድምና እህት እንኳን የተለያየ አታይና ባህሪ ነው ያላቸው። ልክ ነው። ልዩነታችን ማወቅ ለትዳር በጣም ወሳኝ ነገር ነው። ወይም ለፍቅር ምን ማለት ነው? በአስተዳደጋችን አንጻር፣ በፕሮፌሽናችን ወይም በምንሰራው ስራ አንጻር ልዩነት ሊኖር ይችላል። ከዛ አልፎ ደግሞ ትልቁ ነገር ወንድና ሴት በመሆናችን፣ ወንድ የራሱ ካራክተር አለው፣ ሴትም ልክ እንደዛው። ስለዚህ እሱን ልዩነት ለይቶ ማወቅ ያስፈልጋል። ሁሌ አንድ እንሁን ብሎ ማሰብ አይቻልም። ታዲያ ይህንን ቪዲዮ ስናዘጋጅ ቀጥሉ። በዚህ አጋጣሚ እኛም የገጠሙልን አንዳንድ ነገሮች ብናካፍላቸው ደስ ይለኛል። ምክንያቱም ያው ሁሉም ሰው ጋር ሊያጋጥም የሚችል ነገር ስለሆነ የምናስታውሳቸው ነገሮችን ማካፍላቸው። ወንድና ሴት በመሆናችን ብዙ ጊዜ ቃል እንግዲህ ሴቶች ላይም አለ በተለይ እና ብዙ ጊዜ ቃል ለምሳሌ ቀኗን ለኔ ልትነግረኝ ትፈልጋለች እና ስትነግረኝ ደግሞ ኤቭሪ ዲቴል እንድሰማት ትፈልጋለች አይደል? ኤቭሪ ዲቴል እንዴት ነው ቀንሽ መጠየቁን ትፈልገዋለች። ከዛ ስትነግረኝ ደግሞ እንደዚህ ገብቶ እንደዚህ ሁለተኛውን እርምጃ ከተራመድኩ በኋላ ሶስተኛው እርምጃ እንዲተራመድኩት እስከዛ ድረስ ዲቴይሉን መንገድ ልትፈልግ ትችላለች እና እያንዳንዱ ነገር ስለውሏ እንዲገብተን ከዛ እዚህ ሱቅ ገብተን ከዛ እንደዚህ ሄደን እንዲተፈጥሮ እያንዳንዱን ዲቴይል ማወቅ ትፈልጋለች፣ መናገር ትፈልጋለች። እውነት ነው። የሚያሳዝነው ግን እሱን ስጠይቀው ቀን እንዴት ነበር ብዬ ጓጉቼ ያንን ሁላ ነገር ለመስማት ስፈልግ ቆንጆ ነበር እንዲህ ነበር የሚያውቀው። በጣም የምንጣላበት ነገር ነበር ይሄ ደግሞ። ምክንያቱም እሷ እንደ ራሷ ነው የምትጠብቀኝ አይደል? ምን ትደብቀኛለህ? ድብቅ ነው የሚመስለው። ግን እኔ ዲቴይሎቹን ማውራት ያን ያህል አልለመድንም። ግን ስናጠናው አንድ መጽሐፍ አለ ሜን ፍሮም ማርስ ውሜን ፍሮም ቬነስ የሚል ቆንጆ መጽሐፍ አለ፣ የጆን ግሬ መጽሐፍ። ኦልሞስት ሚሊዮኖችን ትዳር ያስተካከለ መጽሐፍ ነው እና ይህን መጽሐፍ ሪኮመንድም እናደርጋቸዋለን። ያንን ስናይ በቃ የወንድ ልጅ ባህሪ ላይ ይሄ አለ። ዲቴይሎችን ማውራት አይፈልግም፣ ሻርፕ የሆነ ነገሮችን ማውራት ይፈልጋል። ሴት ደግሞ ዲቴይል ላይ ታተኩራለች። ስለዚህ ልክ እንደዚህ አይነት ልዩነቶች ይኖሩናል። ያም ደግሞ ሊያስፈልገን ይችላል። የእሷ ሴትነት ለትዳራችን፣ የኔ ወንድነት ለትዳራችን፣ ለፍቅራችን እጅግ ወሳኝ ስለሆነ ልዩነታችን ማወቅ የመጀመሪያው ደረጃ ነው። ሁለተኛው መንገድ ትዳርን ለመቀየር ራስን መቀየር። እውነት ነው። ሰው ራሱን መጀመሪያ ማስተካከል ካልቻለ የትዳር አጋሩ እንደ ጠላት እስከ መቁጠር ደረጃ ይደርሳል። ያው ለጠላት ደግሞ እውነት አይነገርም አይደለም። ለሚያደርገው እያንዳንዱ ነገር የሚሰጠው ትርጉም ራሱ ተቃራኒ ነው የሚሆነው፣ እምነትም አይኖረውም። በጣም ልክ ነሽ። ብዙ ጊዜ ሳናስበው እንደ ጠላት እንታያለን ከትናንት ማንነታችን አንጻር። ትናንት ምናልባት በፈተና አልፈሽ ሊሆን ይችላል። ያደግሽበት ማህበረሰብ ላይ ለሴት ያለው ትርጉም፣ ለወንድ ያለው ትርጉም እጅግ በጣም አስከፊ ሊሆን ይችላል አንቺም ካጋጠመሽ ገጠመኞች አንጻር። ታዲያ ግን የትናንት ሻንጣሽን ዛሬ ይዘሽው ከገባሽ ትዳር ይበጠበጣል። እዚህ ጋር አንድ ታሪክ ላካፍላችሁ። በአንድ መንደር ውስጥ ኩልል ብሎ የሚወርድ ወራጅ ውሃ አለ። ታዲያ ይህንን ወራጅ ውሃ በጣም ንጹህ ከመሆኑ የተነሳ ለመጠጥ ነው የሚጠቀሙት። ነገር ግን አንድ ወቅት ላይ መደፍረስ ይጀምራል። የሚወርደው ውሃ ሁሉ የደፈረሰ ይሆናል። በዛ ሰዓት ይደናገጣሉ። ከየት ነው የሚመጣው? ምንድን ነው ያደፈረሰው ብለው መፈለግ ይጀምራሉ ቦታውን። ከዛ ግን ምንድን ነው ያገኙት? ሲፈልጉ ወደ ምንጩ ሄዱ። ወደ ምንጩ ሲሄዱ አንድ ነገር አስተዋሉ። ለካ ምንጩ ጋር ትልቅ ጉድጓድ አለ። እዛ ጉድጓድ ውስጥ አንዲት አሳማ ከነ ልጇ ለካ አደናቅፏት ገብታለች እና ሳይታይም እዛው ህይወቷ አልፏል። ስለዚህ ይህንን ወራጅ ውሃ ጠረን እንዲያመጣና እንዲደፈርስ ያደረገው ምንጩ ላይ ያለው ችግር ነው። ስለዚህ ፍቅር ግንኙነታችሁ ላይ ወይም ትዳራችሁ ላይ አሁን አለመተማመን ካለ፣ መጥፎ ስሜት ከተሰማችሁ እርስ በእርስ ችግሩ ያለው ትዳራችሁ ላይ ላይሆን ይችላል። ወደ ምንጩ ተመለሱ፣ ወደ ትናንታችሁ ተመለሱና ትናንታችሁን ታረቁ። ራሳችሁ ጋር ለውጥን መፍጠር ትችላላችሁ። ወደ ምንጩ መመለስ። ሁሌም
ተከታታይና ጠቃሚ የሆኑ የፍቅር ወጎችን ማግኘት ከፈለጉ ይህንን ቻናል ሰብስክራይብ አድርገው የደውል ምልክቱን መጫን ያስታውሱ። ወደ ሶስተኛው መፍትሄ ገብተናል። ይሄኛው መፍትሄ የእኛን ትዳር ለማስተካከል በጣም ትልቅ አስተዋጽኦ ያደረገልን ነገር ነው። ግልጽነት። ግልጽነት ሲባል ይሄ ነገር እንደው ይባላል እስከሚባል ድረስ የሚደርሱ ነገሮችን ተነጋግረናል። እንደውም ትዝ የሚለኝ ስንነጋገር ቃል ይሄ ነገር ይባል አይባል አላውቅም፣ ግን እኔ በቃ አምልጥ ሽሽሽ የሚል ስሜቱን ላይ ይሰማኛል እል ነበርና በጣም ኦፕን ነበርን ስንነጋገር። ግልጽነት ሲባል በጣም ግልጽ ነበርና ይባል አይባል አላውቅም ዳኒ፣ ግን እንዲህ እየተሰማኝ ነው የምትላቸው እኔ በቃ ኮንፊደንሴን እያጣው ነው፣ እኔ አላውቅም፣ ብቻ ጥሩ ስሜት እየተሰማኝ አይደለም፣ እምነት እየተሰማኝ አይደለም፣ እየተጠራጠርኩ ነው እንባባል ነበር። እውነት ነው። ይባል አይባል አላውቅም እያለ ቀጠቀጠኝ ነበር። እኔም እንደዛው ነበር የማደርገው። ግን ይህንን በማድረጋችን ምናልባት የመጀመሪያ ጊዜ ስሜታችን ተጎድቶ ሊሆን ይችላል፣ ነበርም ደግሞ ኦፍኮርስ ከባድ ነው። ስኬት ለዛ አይደል እንደ መጀመሪያ እኮ ፔንፉል ነው የሚሆነው፣ ግን እነዛ ግልጽነቶች ይበልጥ አቀራረቡን፣ ይበልጥ እርስ በርስ እንድንግባባ አደረጉን እና እውነቱንም እንድንጋፈጥ አድርገውናል ብዬ አምናለሁ። ይሄን ስሜት መቋቋም ስላልቻልኩኝ አብረን እናሸንፈው ብለን እንነጋገር ነበርና እነዛን አብረን እናሸንፋቸው ስንል አብረን ስልጠና መውሰድ እንችላለን፣ አብረን መማር እንችላለን፣ አብረን ማደግ እንችላለን፣ አብረን መጽሐፍ እናነብ ነበርና ግልጽ ሆነን ግን ባናወራው ሸፍነን ነው እናልፋለን። እና እስቲ አስቢው ባንነጋገር ግን አሁን ምን አስፈለገ ታዲያ? ያ ሁሉ ጸብ ነበረው ወላ ቂም እስከመያያዝ፣ በነዛ ግልጽነቶች ውስጥ ቂም እስከመያያዝ ነበርና ባይሆን ኖሮ ግን ምን እንደሚሆን እስቲ አካፊያቸው። ባይሆን ኖሮ እኛም አንኖር ብዬ አስባለሁ። ምንድነው ብዙ ሰዎች ይሉናል ግልጽነትን ብለን ስናወራና የኛ ደግሞ ምን ያህል እንደሆነ ግልጽነታችን ስንነግራቸው ይህ ነገር ግጭት ውስጥ አያስገባንም፣ ወይም ደግሞ ግጭት ውስጥ የሚያስገባ ከሆነ ይህን ያህል የሚረብሽና የሚጎዳችሁ ከሆነ ለምን አይቀርም በቃ ቢቀርስ እንዲሆናችሁ የምትኖሩ የሚል ጥያቄም ነበረው። ግን የመጀመሪያው ወደኋላ ብንመልሰ የመጀመሪያ ብለን መፍትሄ የተናገርነው ልዩነታችንን መረዳት የሚለውን ነገር እርስ በራሳችንን መረዳዳት የሚባለውን ነገር እንኳን ያወቅነው ይህንን ግልጽነት ካገኘን በኋላ ነው አይደለም። አሁን ላይ ባለን ህይወት በጣም ደስተኞች ነን። ምናልባት የዛኔ ረብሾ ሊሆን ይችላል፣ ምነው በቀረብኝ ተባብለንም ሊሆን ይችላል። ግን አሁን ላይ እኔ የምፈልገውን ባሌን ያገኘሁት ግልጽ በመሆኔ ምክንያት ነው። እሱም ደግሞ እንግዲህ የምትፈልጋትን ሚስትን ያገኘ ይመስለኛል። አራተኛው መንገድ ውድድር አቁም ነው። በየትኛውም መስፈርት የትዳር አጋርህን ወይም ፍቅረኛህን ከሌላ ሴት ጋር አታወዳድራት። የትዳር አጋርሽን ወይም ፍቅረኛሽን ከሌላ ወንድ ጋር አታወዳድር። እውነት ነው። ብዙ ጊዜ ትዳር ላይ የእምነት ጥያቄዎች ይኖራሉ። አላምነውም፣ አያምነኝም የሚባሉ ጥያቄዎች ይኖራሉ። ይሄ ደግሞ ዋነኛው ምንጩ ውድድር ነው ብለን እናምናለን። ብዙ ጊዜ ሴቶች ከላይ በሚታይ ማንነታችን፣ ባለባበሳችን ሊሆን ይችላል ውድድር ሲያደርጉብን አንወድም። ሴቶችም ትጋሩኛላችሁ ብዬ አስባለሁ። ወንዶች ከላይ በሚታይ ማንነታቸው ብዙ የሚያሳስባቸው አይመስለኛል። ከዛ በላይ በኪሳችን ግን አይደራደርም። ከዛ በላይ በኪሳችን ይመስለኛል እና ነው ኦፍኮርስ። እና እሱ እንደዚህ እየሰራ አንተ እንደዚህ፣ እሱ ነገር ትንሽ ከባድ ነው እና ብዙ ጊዜ ይሄ ከምን ይመጣል ብዬ አስባለሁ። ካደግንበት ቤተሰብ አንጻር ሊመጣ ይችላል። ልጅ እያለን ቤተሰባችን መቼስ ጎበዝና ጠንካራ እንድንሆን ይፈልጋል። ስለዚህ እንደ ጎረቤት ልጅ እንደዚህ አትሆንም፣ እንደ እንትና እንደዚህ ብታነብ እኮ ሁላችንም እንባላለን አይደል? ልክ እንደዛ ስንባል ቤተሰብ ምንድነው ኢንቴንሽኑ? ክፋት አስቦ አይደለም፣ ግን በቃ እንድንጎብስ ጠንካራ እንድንሆን። ያ ውድድር ግን ሲያድግ እኛም የትዳር አጋራችን ማወዳደር እንጀምራለን። እኔም ቃል ጋር ማየት የምፈልገውን ነገር እቺ ልጅ እኮ እቺ ሴት እኮ እንደዚህ አይነት እኮ ነገር ታደርጋለች፣ አንቺም እንዲህ ቢሆን እንዲህ ብትሰሪ እኮ እንዲህ ብታደርጊ፣ ጀጅም ማድረግ ማለት ነው። ለእሷ ጀጅመንት ነው። እኔ ምንድነው የሚታየኝ? ጥሩ ማየት፣ ሌላ ቦታ ማየው እንደዚህ ቢሆንስ፣ እንዲህ ቢፈጠርስ፣ እንዲህ ብናረግ፣ ስፖርት እንደዚህ ብናረግ፣ ጀጅ ማድረግ ነበረው እና እነዛ ነገሮች በጣም ፔንፉል ነበረው እና በተለይ ቃል ላይ በጣም ፔንፉል ነገር ያሳረፍኩት እሱን ነው ብዬ አስባለሁ እና ከዚህ በተሻለ ግን ያለንን ኳሊቲ እንደናነቅ። አሁን ከቃል የምወድልሽ ይሄ ነገር ባይዘው ያንሽ በጣም ስለዚህ እዚህ ደረጃ መደናነቅ ማለት ነው። ያለውን ነገር ስንደናነቅ እሷም ጋር ኮንፊደንስ እያመጣች ይመጣል። ወንድ ልጅ ደግሞ በሚያስገባው ገቢ ጀግና እኮ አመሰግናለሁ፣ ከዚህም በታች እኮ ደግሞ የሚያስገባ ያለ ባለው ገቢ ተደስቶ መኖር ሲቻል ያኔ ሞር እንዲያመጣ ለምን ሙላት አለው። ስራውን ሲሰራ የምትወድለት የምታከብረው ወይም ደግሞ ያመጣውን ነገር የምታከብርለት አንድ ሚስት አለችው።
ስለዚህ እሷን ደግሞ ከለላ ሊሆንላት ትፈልጋል። ሴት ልጅ ባሏ የሆነ ከለላ እንዲሰጣት ትፈልጋለች፣ ፕሮቴክሽን ትፈልጋለች። እና ያንን ፕሮቴክሽን ደግሞ ሞገስ እየተሰማው ነው ፕሮቴክት የሚያደርገው ሚስቱን። ስለዚህ ይህንን የሚሰማው ኮንፊደንስ ሲኖር ነው። ይህን ኮንፊደንስ ደግሞ የምናመጣው ውድድራችን ጠፍቶ አድናቆት ስንጀምር ነው ብዬ አምናለሁ። ስለዚህ ዳኒ ወደ አምስተኛው እና የመጨረሻው መፍትሄ እንሸጋገር አይደል? የመጨረሻው መፍትሄ ከኛ የሚጠበቀውን ማድረግ ነው። ፍቅር ማለት መስጠት ነው። ከዚህ በፊት እንግዲህ 4 መፍትሄዎችን አንስተናል። እነዚህን 4 መፍትሄዎች የጠቀማችሁን እስቲ ኮሜንት ላይ አስቀምጡልን። የትኛውን ወደዳችሁት? በምን መንገድ ስለመጠቀም አሰባችሁ? እሱን ኮሜንት እያደረጋችሁልን 5ኛው መንገድ መስጠት ነው እያልን ነው። መስጠት ላይ ታዲያ የልጆች ፍቅር ማንሳት እንፈልጋለን። እንደ ምሳሌ የልጅ ፍቅር ንጹህ ፍቅር እንደሆነ ነው አብዛኛው ሰው የሚያነሳውና ግን ለትዳር ወይም ለፍቅር ግንኙነት የማይመከረው የልጅ ፍቅር ነው እንላለን። እንደዛ ነው። እውነት ነው። እንደዚህ ስንል ምናልባት ብዙ ሰዎች ሊቃወሙን ይችላሉ፣ ግን ሀሳባቸው አይመስለኝም። እውነት ነው። ልጆች ላይ ምን አይነት ነገር አለ? በሆነ ጥቅም ወይም የሆነ የምታደርጉላቸው ነገር ካለ ያንን የምትከለክሏቸው ከሆነ መጀመሪያ የነበረውን ፍቅር አይሰጧችሁም ወይ ቂምም ሊይዙ ይችላሉ ልጆች። ታዲያ በጥቅም የተገዛ አይነት ፍቅር ሊሆን ይችላል የሚሰጡት ማለት ነው። በተለይ ሕፃናት አንድ ነገር ካስለመዳቸዋቸው ያ ነገርን ከዛ በኋላ የማሰጧቸው ከሆነ ያንን ፍቅር ላታገኙ ትችላላችሁ ለእናንተ የሚሰጡት። ስለዚህ ያ ማለት ምን ማለት ነው? ወደ ትዳር ስንገባ የሆነ ጥቅም ካልተሰጠኝ ይህንን ነገር እስካደረገልኝ ድረስ እንዲያደርግለታለሁ፣ ይህንን እስከሰጠኝ ድረስ እንዲሆንለታለሁ። ግን ያ ጥቅም ሲቀር፣ ያ የምንፈልገው ነገር ሲቆም ማድረግ ይቆማል። ስለዚህ ትክክለኛው ግን የፍቅር መንገድ መስጠት ነው። እንዲህ ስላደረገልኝ እንዲያደርግለታለሁ፣ እሱ እኮ ቢያስተካክል ባህሪውን እንዲያደርግለታለሁ፣ እሱ ከሱሱ እኮ ቢላቀቅ መጠጡን ቢያቆም እኮ ይህንን አመሉን ቢተው፣ እሷ እኮ እችኛዋን ነገሮቿን ብተው፣ ጓደኞቿ ጋር የምታደርገውን ነገር ብታቆም እንዲያደርግላታለሁ። እንዲህ ስንል ማለት በጥቅም የተገዛ ፍቅር ሆነ ማለት ነው። ትክክለኛ አንደኛው ደረጃ ጥልቅ የሆነ ፍቅር መገንባት ከፈለግን ማድረግ የሚገባን ነገር መስጠት ነው። ከልብ የሆነ መስጠት እና 100% ኃላፊነት መውሰድ። እኔ ምን ማድረግ እችላለሁ? ከኛ የሚጠበቀውን ማድረግ ትክክለኛውና ወሳኙ የፍቅር መፍትሄ ነው። ይህንን ካደረግን እንግዲህ ዳራችን፣ ፍቅራችን ተስተካከለ ማለት ነው። እውነት ነው። አንድ ደግሞ ልናስተውለው የሚገባ ነገር ለትዳር አጋራችን የምናደርገው ነገር ለራሳችን የምናደርገው እንደሆነ ነው። ለእሱ አደረግኩለት ወይም ለእሱ አደረግኩላት ሳይሆን አንድ ሆነናል አይደለ? ስንጋባ እንግዲህ አንድ ለመሆን ቃል ተገባብተን ነው። ስለዚህ የኛ ለሆነ ሰው ነው የምናደርገው። ስለዚህ ያው ስንሰጥ ለራሳችን ነው እያደረግን ያለ ነው። በዚህ ስልጠና የተግባር ሰው መሆን ትችላላችሁ። የአመለካከት ለውጥ ታመጣላችሁ። ከዛም አልፎ ደግሞ ብዙዎቻችን የምንቸገርበት ውሳኔ ነው መወሰን። ስለዚህ የውሳኔ ሰው ትሆናላችሁ። ግን ከጠበኩት በላይ ነው የሆነብኝ። ተአምር ነው የሆነብኝ ማለት እጥፍ ሆኖ ነው ያገኘሁት። በጣም ገራሚ ስልጠና ነው። ህይወት የሆነ ስልጠና ነው። በጣም ትልልቅ ነገሮች የሚገኙበት ቦታ ነው እና 13ኛ ዙር ሰልጣኝ ነበርኩ። ግን ያው ማቆም አልቻልኩም ስልጠናውንና በሳል መሆን እንዴት ነው ሁላችንም ራሳችንን አውቀን በራሳችን መንገድ እንድንጓዝ፣ በራሳችን እንድንወስን፣ ጠንካራ ሴት እንድንሆን፣ በራሷ የምትተማመን ሁሉን ነገር ማድረግ የምችል እችላለሁ ብሎ የሚያስብ አይምሮ እንዲኖረን ያደርገናል እና በጣም ልዩ የሆነ ምግብ ለአይምሯችን መመገብ ነው ይህንን ስልጠና መውሰድ ማለት እና ጀምሮ መጨረስ የእናንተ ባህሪ ይሆናል። ከዛም ደግሞ ያልፋል። የይቅርታ ልብ ይኖራቸዋል። ሰውን ሁሉ በፍቅር ማስተናገድ፣ በነፃነት ማስተናገድ በደንብ ትካኑበታላችሁ። ከዛም ትልቅ ማሰብ ይመጣል። ለዛሬ የፍቅር ወጋችንን እዚህ ጋር አብቅተናል። ቪዲዮ ከተመቻችሁ ለወዳጃችሁ፣ ለምትወዱት፣ ለምታስቡለት ሰው ሁሉ ሼር አድርጉት። ከዛ ባለፈ ደግሞ እንደዚህ አይነት ሀሳቦች፣ ጠቃሚ ሀሳቦች፣ የፍቅር ወጎች ወደ እናንተ እንዲደርሳችሁ ላይክ ማድረግ፣ ሰብስክራይብ ማድረግና የደውል ምልክቷን መጫን አትርሱ። ስለተከታተላችሁ እናመሰግናለን። በቀጣይ እስከምንገናኝ ሰናይ ጊዜ ተመኘን።